የሚጻፈው በደምና ባጥንት ነው። በደምና ባጥንት ከሚጻፉ ታሪኮች መካከል ደግሞ አንዳንዶቹ ያ ገድል በተፈጸመባቸው ስፍራ ስም ይጠራሉ። ታላላቅ ገድል ከተፈጸመባቸው ስፍራዎች መካከል ደግሞ በዋነኝነት አድዋና ካራማራ እናገኛለን። ካራማራም እንደ አድዋ የተራራ ስም ነው። እነዚህ ስያሜዎች ለኢትዮጵያውያን የድል ዜማን ሲያበስሩ፣ ለጠላቶቻችን ደግሞ አንገትን ያስደፉ ጥቁር ጠባሳዎች ናቸው። እናት ሀገር ላቀነው ስሜቴ ለጥንቱን እንደዘግና አባቴ ድንበሬ ላጥለፍ እንጂ ሕይወቴ እናት ሀገር ላቀነው ስሜቴ ለጥንቱን እንደዘግና አባቴ ድንበሬ ላጥለፍ እንጂ ሕይወቴ። ታሪካችንን ወደ ኋላ መለስ ብለን ስንፈትሽም የዛሬ 48 ዓመትም 1970 ዓ.ም በካራማራና አካባቢው የኢትዮጵያ ጠላቶች ምኞት ዳግም የከሸፈበት ገድልን እናገኛለን። በተለይም ታላቋን ሶማሊያን የመመስረት ህልም የነበረው የሶማሊያው መሪ ዚያድ ባሬ በአይዞባዮቹ ከንቱ ምኞት ተገፋፍቶና እየታገዘ ኢትዮጵያን በመውረር የመስፋፋት ፍላጎቱን ለማሳካት ተዘጋጅቶ ነበር። 70 ሺህ የሚጠጋ ሰራዊት በመቶዎች የሚቆጠሩ ታንኮችና ዘመናዊ የጦር መሳሪያዎችን ታጥቆ የምስራቁን ኢትዮጵያ ከተሞች ለመቆጣጠር እንቅስቃሴም ጀመረ። በመጨረሻ ላይ ቆሬ ላይ ጅጅጋ ላይ ነበሩ። ጅጅጋ ወይም ሶማሌ ተብላ ዛሬ የምትጠራው በዛን ጊዜ ቀድሞ ሰራዊት በከፈለው ዋጋ ነው። ዛሬ ሶማሌ ክልል ሶማሌ አዋሽ ድረስ ይዛ ቢሆን ኖሮ የኛ ክልል ነች ብለን ልናስተዳድራት አንችልም ነበር። ዛሬ በእውነት እግዚአብሔር ምስጋና ይግባው ሶማሌ ድንበራችን እስከ ጎዴ ተከብሮ የምንኖርበት በእውነት ያኔ በተከፈለው ዋጋ ነው። አገር የሚያህል ያን ሁሉ ኪሎ ሜትር ጠላት ጠልቆ ገብቶ እንግዲህ እኔን አገር እኔ ኖርኩበት የተማርኩበት ልውሰድ ብሎ ሲል በምንም አይነት አይታይሽም። የፈለገው ነገር መስዋዕት ከፍለሽ ኖረሽ ድሩን አይተሽ በማግስቱ እንደው ብትሞቺ ነው የምትወርጪው እና እልህ ስለነበረ በምንም አይነት እንደ ሀገራችን ሶማሌ ሊወስድ አይችልም በሚል ተፋለመን። ድሉ ያው እንግዲህ ዛሬ የሚከበርበት ቀን ላይ ደረስን ማለት ነው። የኢትዮጵያ ጀግንነት የታየበት፣ የኢትዮጵያ አንድነት የታየበት፣ ዳር ድንበሩ ሲነካ የሀገሪቱ ብሔራዊ ጥቅም ሲነካ ህዝቡ በማንኛውም ሰዓትና ጊዜ ዝግጁ መሆኑን ያየንበት ዳግማይ አድዋ ነው ማለት ነው። እና ካራማራን ከዛ አንፃር ነው የምናከብረውና በዛ የነበረው እንትን ይሄ ነው። የሀገርን ጥቃት የማይሻውና ጀብዱ መስራት የተካነው የኢትዮጵያ ህዝብም ከከተማ እስከ ገጠሪቱ ኢትዮጵያ እንቢ አልደፈርም የሚል ድምጽን አስተጋባ። በታሪክ ታይቶ በማይታወቅ ሁኔታ በአጭር ጊዜ ውስጥ ከ300 ሺህ በላይ ሰራዊት ሰለጠነ። እናቶች ልጆቻቸውን መረቁ። አባቶችም እንቢ ለሀገሬ ብለው ነፍጥ አነሱ። ተነስ ታጠቅ ዝመት ብለው በድል ለመመለስ ወደ ጦር ሜዳ ተመሙ። ሁሉ በታቢ ወደና ታገሪ ሷቢ እንጂነው ሳቢ መጥቆሪ በጣም ወጣት ጉልበት ያለኝ ኤነርጂቲክ ነው። ከሐረር ጦር አካዳሚ ነው በነገራችን ላይ ተመረኩት እና እዛው አካባቢ ሐረር አካባቢ ስልት ትምህርቶችን የተለማመንባቸው ስትራቴጂክ የሆኑ ቦታዎች ላይ ተመልሼ እውነተኛውን ጦርነት የተዋጋው ነኝ። በእውነት የቀድሞ ሰራዊት ብለን ስንል ሰራዊቱ እኔም በራሴና እንዲሁም በመሰል ጓደኞቼ ስናየው የወጣት ዘመናችንን ተምረን ብዙ ውጤት ማምጣት የምንችልበት እድሜያችንን እንዲሁም ደግሞ ከሁሉም አገራችን ትበልጣለች ብለን በወታደራዊ ስልጠና ውስጥ ገብተን እኔ ፖሊስ ኮሌጅ ተማሪ ነበርኩኝ። በዛን ጊዜ ከትምህርት ቤት ነው ወደ ታጠቅ የሄድኩት። ይሄን ሁሉ አሳልፈን ነው እንግዲህ ወጣትነት ከፍተኛ ስሜት ያለበት ያዩትን ማድረግ በሚቻልበት ጊዜ በእናት ሀገር ፍቅር ሰራዊት ውስጥ ተቀላቅሎ ደሙን ብቻ አይደለም ህይወቱን መስዋዕትነት በመክፈላችን ለኢትዮጵያ ትልቅ ክብር በመስጠት
ያስቀረ ቆንጆ መቀጀሉ ቆንጆ መቀጀሉ እንገናኛለን ግን ሲመጣ ድሉ ግን ሲመጣ ድሉ። የካቲት 26 ቀን 1970 ዓ.ም የካራ ማራ ሰማይ በጭስ ተሸፈነ። የኢትዮጵያ ሰራዊት በምድርና በአየር ያጸፋ ጥቃት ሰነዘረ። ተራራውም የሞትና የህይወት ቀጠና ሆነ። ሶማሊያም ኢትዮጵያን ለመውረር በሰፊው የተዘጋጀችበትን የትጥቅ የስንቅና የስነ ልቦና ዝግጁነት በኢትዮጵያውያን ወኔ ድባቅ ተመታ። የዚያድ ባሬ ጦር አሳፋሪ ሽንፈትን ተከናንቦ ተመለሰ። ወደ ካራ ማራ ለማስለቀቅ ሲቴን ከአንድ ወር በላይ ፈጅቶብናል። ምግብ በሄሊኮፕተር ነው የሚጣልልን። ዝናብ ነበረ። ከዋናው ጋር መደባለቅም ያልቻልንበት ጊዜ ነበረ። በዛ አጭር ጊዜ 300 ሚሊሻዎችን አሰልጥኖ አጋር ወዳጅ ሀገሮችን አስተባብሮ ያንን ቀልብሶ በድል መቆም ምን አይነት ጀግንነት እንደሆነ መሬት ላይ የሚታይ ነገር ስለሆነ እዛ ላይ ምንም መቆየት አያስፈልግም። ኢትዮጵያ እኮ የማንንም ሀገር ወራ ወይም የማንንም የውጭ ዜጋ ወይም ጠላት ብላ ፈርጃ ያጠቃችበት ጊዜ የለም። ኢትዮጵያ ታሪክ እንግዲህ ካወቅሽ ከድሮም ጀምሮ ሰሜኑ አካባቢ በየትም አካባቢ ስንጠቃ መከላከል ነው። ተከላክለን አጥቅተን መመለስ፣ አሸንፈን ድል አድርገን መመለስ ነው። የእናት ሀገር ጥሪ ተጠርቶ ማንኛውም ገበሬው፣ ወዛደሩ፣ ወጣቱ፣ ሲቪል ሰራተኛው ሳይቀር አክትሞ ታጠቅ ጦር ሰፈር በገባበት ጊዜ እስከ ግዳጁ እስኪወጣበት ድረስ ያንን በማድረጉ የኢትዮጵያ ሕዝብ ሊከበርና ሊመሰገን ይገባዋል። ይህ ድል የኢትዮጵያዊነት የክብር ማህተም ሆነ። ካራ ማራ የጥቁር ህዝቦች ድል ተምሳሌት የሆነውን አድዋ ዳግም የተደገመበት ስፍራ ሆነ። ይህ ታሪክ ከትውልድ ትውልድ ተሸጋግሮ ዛሬም ድረስ በደማቁ ተጽፎ እናገኘዋለን። አለው ልጇ ለእናት ሀገር ዳር ድንበሯን አላስደፍር እንደ አርበኛው እንደ አባቴ አንበሳ ነኝ ለጠላቴ። ዛሬም እንደ ትናንቱ የኢትዮጵያ የቁርጥ ቀን ልጆች በአንድነት ቆመው የሀገራቸውን ሉዓላዊነት ያስከበሩበትን ያንን ታላቅ ዕለት ዘንድሮም ለ48ኛ ጊዜ በድምቀት አክብረውታል። በካራ ማራ ያገኘነውን ድል በቀይ ባህራችን ይደገማል በሚል መሪ ሀሳብ በተከበረው በዚህ ባህል ላይ የቀድሞ የመከላከያ ሚኒስትር ሌተናል ጀነራል አዲስ ተድላን ጨምሮ የቀድሞ ሰራዊት ጀነራል መኮንኖች፣ የሰራዊቱ አመራርና አባላት እንዲሁም የኩባ አምባሳደርና ጥሪ የተደረገላቸው እንግዶች ታድመዋል። ሀገራችን ኢትዮጵያ በተለያዩ የውስጥ ጎርጓሪዎችና የውጭ ኃይል ቅጥረኞች በስፋት በአራት ማዕዘናት ሀገሪቷን ለማፍረስ ከፍተኛ ርብርብ በማድረጋቸው የወቅቱ የሀገሪቱ መሪና የጊዜው ወታደራዊ አስተዳደር ደርግ ሊቀመንበር ታፍራና ተከብራ የኖረችው ሀገር ተደፍራለች፣ ተነስ፣ ታጠቅ፣ ዝመት፣ እናሸንፋለን በማለት ባደረጉት የክተት ጥሪ ህዝቡን ጥሪውን ተቀብሎ ከመላው የሀገሪቱ ክፍል ወዛደሩና ገበሬ ሌላውም የህብረተሰብ ክፍል ወደ ታጠቅ ጦር ሰፈር ገብቶ ስልጠናውን በአጭር ጊዜ በማጠናቀቅ ወደ ግንባር ለመዝመት ዝግጅቱን ሲያጠናቅቅ ሰልጣኙ በስልጠና ላይ ያለ የሚገጥመውን
የተለያየ ምግብ የሚመገበውን የተለያየ ምግብና ስልት በማዘጋጀት ወደር የሌለው ድጋፍ አድርጓል። የካራማራ ድል ትናንት በአባቶቻችን መስዋዕትነት የተጻፈ ደማቅ ታሪክ ቢሆንም ዛሬም ደግሞ በአዲስ መልክ በልጆቻቸው እጅ እየታደሰ ይገኛል። ዘመኑ በፈቀደው ቴክኖሎጂና በላቀ ስልጠና የማይበገረውን የታጠቀው የአሁኑ ትውልድም የሀገሩን ዳር ድንበር በንቃት መጠበቁን አጠናክሮ የማስቀጠል አደራም ተሸክሟል። ኢትዮጵያ ኮርታለች። ነገ ወደፊትም ባለን አቅማችን ሁሌም ወደፊት ነን። ማንም ኃይል አይደፍረን። እንኳን ለራሳችን ለሌላ የሚተርፍ መከላከያ አለን። የባህር በር ወደብ የቀይ ባህራችን ለኛ ይመለሳል። በእውነት 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 ሀቃችን ነው። በእጃችን ይገባል። በእጃችን ይገባል። እነዚህ ጀግኖች ዛሬም በኩራትና በደስታ የሚዘምሩት የትናንቱ የአባቶቻችን ጀግንነት ከዘመናዊ ጥበብ ጋር ተዋህዶ የካራማራን ድል እስከ ቀይ ባህር ዳርቻ ለመድገም የሚችል ትውልድና ዝግጁ የሆነ ሰራዊት ባለቤት መሆናችንን እርግጠኞች በመሆናቸው ነው። ተመልካቾቻችን 48ኛውን የካራማራ በዓል ምክንያት በማድረግ ያዘጋጀነውን መሰናዶ በዚሁ ቋጨን። ሰላም ለዓለማችን ይሁን።